ሰላም ሰላም ውድ የጂነስ ሚዲያ ቤተሰቦች እንደናችሁ እንኳን ወደ ጂነስ ሚዲያ በሰላም መጣችሁ እያልኩኝ ለዛሬ ይዤላችሁ የመጣሁት እንግዲህ ምንድነው በዛሬው ቪዲዮ ማስተምራችሁ ወይም ደግሞ ይዤላችሁ የመጣሁት ቱቶሪያል ፍሬሽማን የሪሚዲያል ሂስትሪ ቻፕተር 4ን ይዤላችሁ መጥቻለሁ ማለት ነው። እንግዲህ በባለፈው እስከ ቻፕተር 3 አይተን ነበር። ለዛሬ ደግሞ የሪሚዲያል ሂስትሪ ቻፕተር 4ን ይዤላችሁ መጥቻለሁ ማለት ነው። ፓርት 1 ከዛ በፊት ለቻናሉ አዲስ ለሆናችሁ የቻናል ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጠይቃለሁ ማለት ነው። እንዲሁም ነባር ለቻናሉ ቤተሰቦች ቪዲዮውን ስትጀምሩ ላይክ በማድረግ ብትጀምሩት ለእኔ አሪፍ ነው ማለት ነው። ምክንያቱም አሁን ቻናሉ ወደ ሞኔታይዜሽን ወይም ደግሞ ለሞኔታይዜሽን እየተቃረበልኝ ስለሆነ በዚህ ብትተባበሩ ደስ ይለኛል። እንግዲህ ለዛሬ ቻፕተር 4ን ፓርት 1ን ይዤላችሁ መጥቻለሁ። ይመቻችሁ። have a nice time with me. Have a nice time. Let's go to the video. So now let's continue to chapter 4. Chapter 4 says that Chapter 4 the politics, economy, and society from the late 13th to the beginning of the 16th century. ምን ይላል እንግዲህ ቻፕተር 4 ያለው ከ13ኛው መቶ ክፍለ ዘመን መጨረሻ እስከ 16ኛው መቶ ክፍለ ዘመን መጀመሪያ ያለውን የፖለቲካል ሁኔታ ወይም ደግሞ የፖለቲካ ሁኔታ፣ የኢኮኖሚ ሁኔታ እንዲሁም ማህበራዊ ወይም ደግሞ ማህበረሰባዊ ሁኔታ እናያለን ማለት ነው። በዚህ ቻፕተር እንግዲህ ከ13ኛው መቶ ክፍለ ዘመን መጨረሻ እስከ 16ኛው መቶ ክፍለ ዘመን መጀመሪያ ያለውን ጊዜ በዚህ ሬንጅ ውስጥ ባሉት ሰዓት ወይም አመታት ውስጥ ያለውን አጠቃላይ የኢኮኖሚ ሁኔታ፣ የፖለቲካል ሁኔታ እና እንዲሁም የማህበረሰባዊ ሁኔታ እንዳስሳለን ማለት ነው በዚህ ቻፕተር። ሶ ሌትስ ኮንቲኒው ቱ 4.1 ይህን አይከኑ እንደዚህ ላድርግላችሁ መሰለኝ እንዲታያችሁ በደንብ እንደዚህ ላድርግላችሁ። እንደዚህ ማድረግ ይችላሉ። ሶ ሌትስ ኮንቲኒው ቱ 4.1 ብራይትነስ እንጨምርላችሁ። ብራይትነስ እዚህ መጨመር ይችላል። እዚህ እንደዚህ ላድርግላችሁ። So let's continue to 4.1 the restoration of the Solomonic dynasty. ይህ ምንድነው? ሪስቶር ማድረግ ከእንደገና ማንሰራራት ማለት ነው። ይህ ሶሎሞኒክ ዲያናስቲ ያንሰራራበትን ሁኔታ እናያለን ወይም ደግሞ እናያለን ማለት ነው በዚህ በ4.1 ላይ ማለት ነው። the rulers of እንደዚህ ቦልድ አድርግላችሁ እንዲታያችሁ the rulers of the Solomonic dynasty claimed that they were descendants of the last king of Aksum or Dilnaod, and hence they were legitimate to take over state power from the illegitimate Zagwe dynasty. ምንድነው የሚለው ይሄ የሶሎሞኒክ ዲያናስቲ መሪዎች ወይም ገዢዎች፣ ሩለር ማለት ያው ገዢ እንደማለት ነው አይደል? እነዚህ ገዢዎቹ ምን ብለው ያውጁ ነበረ? they were what the descendants of the last king of ድልናወድ። ምንድነው ዲሴንዳንት ናቸው ማለት ምንድነው? ላስት ኪንግ ኦፍ አክሱም የአክሱም የመጨረሻው ንጉስ ከነበረው ከድልናኦድ ዘር አለን፣ የዘር እንትን ሀረግ አለን ማለት ይሄ ስልጣንን ለመያዝ የተመረጥንን ብለው ያስቡ ነበር ማለት ነው። they were legitimate to take over the state power። ምንድነው የኔ ስቴት ፓወር የግዛቱን ስልጣኑን ለመውሰድ ከሱ ከላስት ኪንግ ኦፍ አክሱም ከነበረው ከድልናኦድ የተሰጠን በዘር ሀረግ የተሰጠን ስጦታ አለ ብለው ያምኑ ነበር ማለት ነው። ፍሮም ዋት ከማን ነው የሚወስዱት ስልጣኑን? ይህን ስልጣን ከዛጉዌ ዳይናስቲ የመውሰድ መብት አለን፣ ስልጣን አለን። በድልናኦድ በኩል ያገኘነው በዘር ሀረግ ያገኘነው የዘር ስልጣንን በዘር የመውረስ እንትን ስልጣን አለን፣ ስጦታ አለን ብለው ያምኑ ነበር፣ ይናገሩ ነበር፣ ያምኑ ነበር ማለት ነው። እና ደግሞ ዛጉዌ ዳይናስቲ በሰዓቱ ዛጉዌ ዳይናስቲ ኮንትሮል አድርጎ ነበረ ስልጣኑን፣ ፖለቲካል ፓወሩን ኮንትሮል አድርጎ ስለነበረ እሱን ነጥቀን የኛ የማድረግ መብት አለን ብሎ ያምኑ ነበር። ምክንያቱም ላስት ኪንግ ኦፍ አክሱም የነበረው ድልናኦድ ምንድነው ከሶሎሞኒክ ዳይናስቲ እናገኛለን እዛ በሱ አማካኝነት ስልጣንን መያዝ መብት አለን ብለው ያምኑ ነበር ማለት ነው። ዛጉዌ ዳይናስቲን ደግሞ ምን ብለው እንትን ይሉት ነበር ማለት ነው? ኢሌጂቲሜት ነው ወይም ደግሞ ኢሌጋሊ ነው ፖለቲካል ፓወሩን ኮንትሮል ያደረገው ኢሌጋሊ ነው ወይም ደግሞ ለሱ አይገባውም ብለው ያምኑ ነበር ማለት ነው። ዛጉዌ ዳይናስቲ ይገዛን ዘንድ አይገባውም ብለው ያምኑ ነበር ማለት ነው። I'm clear? So the name Solomonic is placed in quotation marks. ሶሎሞኒክ የሚለው በአንደር ኮቴሽን ማርክ ነበር ፑት የተደረገው የተቀመጠው ማለት ነው። ቢኮዝ ምክንያቱ ደግሞ ምንድነው?
ዘ ክሌም ሃዝ ኖ ሂስቶሪካል ኤቪደንስ። ምክንያቱም ምንድነው እነሱ ይሄ ሂስቶሪካል ኤቪደንስ የለውም፣ ሂስቶሪካል ታሪካዊ ማረጋገጫ አልነበራቸውም ማለት ነው። በአፍ ዝም ብለው በአፈ ታሪክ ነው እንጂ እንደዛ የሚሉት ስልጣንን የመያዝ መብት አለን፣ በድላወድ በኩል ስልጣንን መያዝ እንችላለን ብለው የሚሉት በአፈ ታሪክ ነበር እንጂ ምንም አይነት ክሌም የላቸውም፣ ኤቪደንስ ማስረጃ የላቸውም ነበር ማለት ነው። ሁለተኛው ደግሞ ምንድነው ዘ ክሌም ኦፍ ዲሰንት ፍሮም ኪንግ ሶሎሞን ኦፍ እስራኤል ኢዝ ሌጀንደሪ። ምንድነው ይሄ ዘ ክሌም ኦፍ ዲሰንት ፍሮም ኪንግ ሶሎሞን ኦፍ እስራኤል ኢዝ ሌጀንደሪ ምንድን ነበር ማለት ነው? ይሄ ከኪንግ ሶሎሞን ኦፍ እስራኤል ማለት ይህ ጠቢቡ ሶሎሞን ብለን የምንጠራው ወይም ደግሞ ንጉስ ሶሎሞን ኦፍ ዘ እስራኤል ብለን ከምንጠራው ዘር ሀረግ መመዘዝ ደግሞ ምንድን ነበር ማለት ነው? ዋና ነበረ ማለት ነው። ዘ ክሌም ሃዝ ቢን ኢላቦሬትድ ኢን ዘ ክብረ ነገስት። ይህ ክሌሙ ደግሞ ምንድነው በክብረ ነገስት ወይም ደግሞ ግሎሪ ኦፍ ኪንግስ በሚለው በጣም እንትን ይል ነበር ማለት ነው። አፕሪሼት ይደረግ ነበር ማለት ነው በሰዓቱ። ዛት አሶሺየትድ ኢትዮጵያ ዊዝ ዘ ጁዲዮ ክርስቲያን ትራዲሽን፣ ኢትዮጵያንም ያያይዝ ነበር ያካትት ነበር ማለት ነው። ዘ ክብረ ነገስት ክሌም ዛት ኢትዮጵያን ሩሊንግ ክላስ ዲሰንድድ ፍሮም ዘ ላይን ኦፍ ሚኒሊክ ዘ ፈርስት ሶን ኦፍ ዘ ኪንግ ኦፍ ሺባ ኤንድ ኪንግ ሶሎሞን ኦፍ እስራኤል። ምንድን ነበር ማለት ነው? ይህ ክብረ ነገስት የሚያውጀው ምንድን ነበር ማለት ነው? ይሄ ሶሪ ክብረ ነገስት ምንድን ነበር የሚያውጀው ማለት ነው? ለመግዛት ማለት ነው፣ ሀገሪቱን ለመግዛት ዘክብረ ነገስት ክሌም ዛት ኢትዮጵያን ሩሊንግ ክላስ፣ ይሄ የኢትዮጵያ ገዢዎች ኢትዮጵያን ሊገዟት የሚችሉ ከነዚህ ዘር ሀረጎች ወይም ደግሞ የዘር ሀረጋቸው ሚኒሊክ ዘፈርስት ብለን ከምንጠራው ወይም ደግሞ የንግስተ ሳባ እና የንጉስ ሶሎሞን የጠቢቡ ሶሎሞን የእስራኤል ገዢ የነበረው የጠቢቡ ሶሎሞን ከነሱ የዘር ሀረግ መመዘዝ አለበት ብሎ ያምናል ማለት ነው። የክብረ ነገስት ወይም ደግሞ ግሎሪ ኦፍ ኪንግስ ብለን የምንጠራው ማለት ነው። ገባችሁ? ሶ አስ ሪዛልት ኢትዮጵያን ሞናርቺስ ፍሮም ይኩኖ አምላክ ቱ ኢምፐረር ኃይለ ሥላሴ ዘ ፈርስት ክሌምድ ዲሰንት ፍሮም ሚኒሊክ ዘ ፈርስት። ሶ ይህ ክብረ ነገስት ወይም ደግሞ ግሎሪ ኦፍ ኪንግስ ብለን የምንጠራው እኛ ኢትዮጵያውያን ወይም ደግሞ ክብረ ነገስት ብሎ የምንጠራው የነበረው ኢትዮጵያን ለመግዛት የግድ የዘር ሀረጉ ኢትዮጵያን ሊገዛ የሚችለው የዘር ሀረጉ ከሚኒሊክ ዘ ፈርስት ወይም ደግሞ ሶን ኦፍ ንግስተ ሳባ እና የጠቢቡ ሶሎሞን የዘር ሀረጉ ከነሱ መመዘዝ አለበት የሚለው እሳቤ ወይም ደግሞ ክብረ ነገስት ስለነበር በሰዓቱ ኢትዮጵያን ሞናርችስ፣ እነዚህ ኢትዮጵያ ሞናርች የሚባሉት ሞናርቺካል ሩለርስ የምንላቸው እነሱም ከይኩኖ አምላክ አንስቶ እስከ ኢምፔሪየር ኃይለስላሴ ወይም ደግሞ እስከ አፄ ኃይለስላሴ ድረስ የነበረው ኃይለስላሴ ዘፈርስ ድረስ የነበረው ምን ብለው ያውጁ ነበር ራሳቸውን ማለት ነው? እኛ የዘር ሀረጋችን ከሚኒሊክ ዘፈርስ ወይም ደግሞ ከጠቢቡ ሶሎሞንና ከንግስተ ሳባ ይመዘዛል ብለው ራሳቸውን እነሱን በህዝቡ ዘንድ ያስነግሩ ነበር ማለት ነው። ገባችሁ? ምክንያቱም ምን ለማድረግ ኢትዮጵያን ለመግዛት ይህንን ይጠቀሙበት ነበር ማለት ነው። this is the 4.1 about what the ሰሎሞኒክ ዳይናስቲ ማለት ነው። ስለ ሰሎሞኒክ ዳይናስቲ ሪስቶር እንዴት እንዳደረገ አይተናል ማለት ነው። 4.2 ፓወር ስትራግል ኮንሶሊዴሽን ቴሪቶሪያል ኤክስፓንሽን ኤንድ ሪሊጂየስ ፕሮሰስ ምንድነው? ይሄ ደግሞ ይሄ ፓወር ስትራግል ይህ ስልጣኑን ለማግኘት ያደረጉት ስትራግል ወይም ደግሞ ያጋጠማቸው ቻሌንጅ፣ ኮንሶሊዴሽን ቴሪቶሪያል ኤክስፓንሽን እንዴት አድርገው ነው ግዛታቸውን ያስፋፉት የሚለውን እና ሪሊጂየስ ፕሮሰስ ይህ የሃይማኖታዊ እይታ ሃይማኖታቸው እንዴት ነው ምን አይነት ሃይማኖት ነበራቸው የሚለውን በዚሁ በ4.2 እና በቀሪው ፓርት እናያለን ማለት ነው። ሶ 4.2.1 ሰክሴሽን ፕሮብለም ኤንድ ዘ ኢስታብሊሽመንት ኦፍ ሮያል ፕሪዝን ኦፍ አምባግሽን። ይህ ምንድነው? ሰክሴሽን ፕሮብለም ማለት የስልጣን መተካካት ላይ የነበረ ፕሮብለም አለ፣ የነበረ የስልጣን ሽኩች አለ። ኤንድ ዘ ኢስታብሊሽመንት ኦፍ ሮያል ፕሪዝን ኦፍ አምባግሽን እና አምባግሽን ወይም ደግሞ ዛሬ ግሸን ማርያም ብለን የምንጠራውን ቦታ ሮያል ፕሪዝን ነበር ማለት ነው በዚህ ሰዓት ማለት ነው። በዚህ ሰዓት ሮያል ፕሪዝን ነበር፣ የእስር ቤት ሆኖ እንደ እስር ቤት ሆኖ ያገለግል ነበር ማለት ነው። ሶ ፎሎዊንግ ዘ ኤንድ ኦፍ ዘ ሬን ኦፍ ይኩኖ አምላክ ኢን 1285 ሶ ፎሎዊንግ ዘ ኤንድ ኦፍ ዘ ሬን ኦፍ ይኩኖ አምላክ፣ ይኩኖ አምላክ የምንለው ሬን ግዛቱ ንግስናው ካለቀ ጀምሮ በ1285 ማለት ነው a political instability caused by constant power struggles among his sons and grandsons for succession occurred።
ምንድነው ይሄ ፖለቲካል ኢንስታቢሊቲ የፖለቲካ አለመረጋጋት ተከስቶ ነበር ማለት ነው። ምክንያቱ ደግሞ ምንድነው ኮዝድ ባይ ደግሞ ኮዙ ደግሞ ምንድን ነበር ስንል ኮንስታንት ስትራግል ነበረ። ፓወር ስትራግል ለስልጣን ትግል ነበራቸው ማለት ነው። አመንኳት በማና በመካከል በሱ ልጆች በዚህ በይኩኖ አምላክ ልጆችና በግራንድ ሰንስ ማለት ነው። በሱ በአያቶቹ ልጆች ማለት ነው። ግራንድ ሰንስ ማለት በአያቶቹ ልጆች ወይም በአጎቶቹ መካከል ማለት ነው። ፎር ሳክሴሽን ኦከርድ ይህን ስልጣኑን ለመያዝ ማለት ነው። እሱ ካለፈ በኋላ ወይም ደግሞ እሱ ስልጣን መያዝ ካቆመ በኋላ ማለት ነው። ብዙ ትግል ነበር ማለት ነው በሱ ልጆች እና በአጎቶቹ መካከል ማለት ነው። So a letter written by ይግባጽዮን ይሄ ደብዳቤ ተጽፎ ነበር ማለት ነው። በይግባጽዮን ማለት ነው። ይግባጽዮን የገዛው ኢትዮጵያን ከ1285 አንስቶ እስከ 94 ገዝቷል ማለት ነው። ይግባጽዮን የሚባለው ማለት ነው። To the Sultan of Egypt and the Patriarch of Alexandria in 1290 reflected the existence of those struggles። ምንድነው ይሄ የተጻፈው ደብዳቤ አለ። ይሄ ይግባጽዮን የሚባለው የይኩኖ አምላክ ልጅ ነው እና ይሄ በነገሰ ሰዓት የጻፈው ደብዳቤ አለ ለግብፃውያን እና ለፓትሪያርክ ኦፍ አሌክሳንድሪያ ለአሌክሳንድሪያ መንበረ ፓትሪያርክ የጻፈው እንትን አለ ማለት ነው። ደብዳቤ አለ። ይሄ ምን ያመለክታል? ስትራግል ፓወር ስትራግል እንደነበረ በሰዓቱ ያመለክታል ማለት ነው። The power struggle intensified during the reigns of Yigbatzion's 5 sons who reigned from 1294 to 1299. ይህ ፓወር ስትራግል የስልጣን ትግሉ የስልጣን ሽኩቻው ጎልቶ የታየው ደግሞ ኢንቴንሲፋይ የሆነው ጎልቶ ደምቆ የወጣው ዱሪንግ ዘ ሬንስ ኦፍ ይግባጽዮንስ 5 ሰንስ ይህ በይግባጽዮን 5 ልጆች በገዙበት ዘመነ መንግስት ነበር ማለት ነው። እንግዲህ እነዚህ አምስቱ የይግባጽዮን ልጆች ከ1294 እስከ 1299 ገዝተዋል ማለት ነው። እንግዲህ 5 ዓመት ነው ያለው ጊዜ በማከሉ። ነገር ግን አምስቱም ልጆቹ ገዝተዋል ማለት ነው። ምን ያህል ለስልጣን ኮምፒውት ያደረጉ እንደነበረ ስትራግል ያደረጉ እንደነበር ያሳያል ማለት ነው። So the succession problem seems to have been partly resolved in 30 during the reign of ዊድም ራድ። ይሄ ምንድነው ሳክሴሽን ፕሮብለሙ የተፈታ መስሎ ነበር ማለት ነው። ይሄ በ13ኛው መቶ ክፍለ ዘመን ወይም ደግሞ በ13ኛው መቶ ክፍለ ዘመን ማን ከነገሰ በኋላ ማለት ነው። ይሄ ዊድም ራድ ከነገሰ በኋላ ከ1299 እስከ 1344 ድረስ ገዝቷል ማለት ነው ዊድም ራድ። ስለዚህ በዚህ ጊዜ እንትን ያለን መስሎ ነበር ማለት ነው። ፎሎዊንግ ዘ ኢስታብሊሽመንት ኦፍ ሮያል ፕሪዝን አት አምባግሽን ሎኬትድ ኢን ፕሬዘንት ዳይ ሳውዘርን ወሎ በደቡብ ወሎ በዛሬው ላይ ደቡብ ወሎ ወይም ግሸን ማርያም ብለን በምጠራው ቦታ በዚህ ሰዓት ማለት ነው ዊድም ራድ በነገሰ ሰዓት እነዚህን ቀሪዎችን ሰዎች ወይም ደግሞ የፖለቲካ እንትኖች አስሯቸው ነበር እዛ ወስዶ ማለት ነው። ስለዚህ ሽኩች አልነበረም ማለት ነው። በጣም እንትን ነበር ዲፐስት ፓርት ነበር ተራራ አለ ከላይ ለመውጣት በጣም ከባድ ነበር ማለት ነው። ይሄ ፕሪዝን ፕለስ ብለን የምንጠራው አሁን ላይ ዛሬ ላይ ግሸን ማርያም ብለን የምንጠራው ይሄ አምባ ግሸን የምንለው በጣም በሰዓቱ ለእስር ቤት ሆኖ ያገለግል ነበር ማለት ነው። ምክንያቱ ደግሞ ምንድነው እዚህ ላይ አስሯቸው ስለነበር ወስዶ ምንም አይነት ስልጣን ሽኩቻ ሳይኖረው ስትራግል ሳያደርግ ሳፈር ሳያደርግ ለዚህን ዓመት ጊዜ መግዛት ችሎ ነበር ማለት ነው። ለ15 ዓመት ያህል ገዝቷል ማለት ነው። አኮርዲንግ ቱ ዘ ሩል ይህ ህግ ነበር ማለት ነው። በሰዓቱ ይህ በነገሰ ሰዓት ህግ ነበረው። ኦል ሜል ሜምበርስ ኦፍ ዘ ሮያል ፋሚሊ ዌር ኮንፋይንድ አት አምባ። ይሄ ምንድነው ሁሉም የገዢው ማለት የንጉሱ ቤተሰቦች እና ቤተ ዘመዶች ሁሉም ወንዶች እዚህ አምባ ላይ እንዲቀመጡና እንዲሰፍሩ አድርጓቸው ነበር ማለት ነው በሰዓቱ። ሎያል ሾልደርስ ሁለተኛው ደግሞ ሎያል ሾልደርስ ቱ ዘ ሬኒንግ ሞናርቺ ጋርድድ ዘ ሮያል ፕሪዝን። ይሄ ሎያል ታማኝ የሆኑ ወታደሮች ደግሞ ይሄን የንጉሱን ፕሪዝን ወይም ደግሞ እስር ቤቱን ይህን አምባ ግሸንን ይጠብቁ ነበር ማለት ነው። እዚያ ወስዶ አስሯቸዋል። ማንም ይመጣ የለም። ስለዚህ ለ15 ዓመት በነፃነት ገዝቷል ማለት ነው። ዊድም ራድ የሚባለው ንጉስ ለዚህን ያህል ዓመት መግዛት ችሏል ማለት ነው። ምንም አይነት ስልጣን ሽኩቻ ሳይኖርበት ማለት ነው። when the monarch died court dignitaries would send an army to the royal prison to escort the designated successor and put him on the throne። ምንድነው ይሄ ገዢው ሲሞት ወይም ደግሞ ንጉሱ ከሞተ በኋላ ፍርድ ቤቱ በራሱ ይወስናል ማለት ነው። ጦር ይልክና ያን ሮያል ፕሪዝን ወደ አምባግሸን ልኮ እንዲተካ የተፈለገውን ሰው ብቻ ይዞ ይመጣል ማለት ነው። እና ንግስናው ላይ ወይም ደግሞ
የንግስናው ወንበር ላይ ያስቀምጥ ነበር ማለት ነው በዚህ ሰዓት ማለት ነው። This practice continued until Ambakshan was destroyed by Imam Ahmed Ibrahim ወይም አልጋዚስ forces in 5040 ይሄ ፕራክቲስ ይህ ሂደት ወይም ደግሞ ይህ ተግባር እስከ አምባግሽን በኢማም አህመድ ኢብራሂም አልጋዚ እስክጠፋ ድረስ መቀጠል ችሎ ነበር ማለት ነው። መቀጠል ችሏል ማለት ነው። ይሄ ኢማም አህመድ ኢብራሂም አልጋዚ አምባግሽን በ1540 አጥፍቷታል፣ ካንስል አድርጓታል ወይም ዲስትሮይ አድርጓታል ማለት ነው። ነገር ግን ይሄ ፕራክቲስ እንደዚህ እያደረጉ ለዚህን ዓመታት እስክጠፋ ድረስ አምባግሽን ቆይተዋል ማለት ነው። 4.2 ኮንሶሊዴሽን ኤንድ ቴሪቶሪያል ኤክስፓንሽን ኦፍ ዘ ክርስቲያን ኪንግደም። ይሄ ክርስቲያን ኪንግደም ያደረገው የቴሪቶሪያል ኤክስፓንሽን ወይም ደግሞ የግዛት ማስፋፋት ሂደትን ስናይ ፍሮም 1270 አንቲል ዘ ኤስታብሊሽመንት ኦፍ ጎንደር ኢን 1636 ከ1270 እስከ ጎንደር እስከተቆረቆረችበት እስከ 1636 ያለውን ስናይ ዘ ሜዲቫል ሞናርችስ ሃድ ኖ ፐርማነንት ካፒታል። ይሄ ማዕከለኛው ሞናርች ወይም ደግሞ የማዕከለኛው ሮያል ፓወር ገዢው ኃይል ምንም አይነት ካፒታል ቋሚ የሆነ ፊክስድ ካፒታል አልነበረውም ማለት ነው። በየቦታው እንትን ያደርጉ ነበር ማለት ነው። ይሄ ሞቢሊቲ ነበር ማለት ነው። ሞባይል የሆነ ካፒታል ነው እንጂ ፐርማነንት ወይም ደግሞ ፊክስድ ከአንድ ቦታ ፊክስድ የሆነ ካፒታል ሲቲ አልነበራቸውም ማለት ነው በዚህ ሰዓት። ሶ ኢኒሻሊ the center of the restored dynasty was in medieval Amara, today's South Zolo. ኢኒሻሊ በመጀመሪያ ማለት ነው ምንድነው the center of the restored dynasty was in medieval Amara። ይሄ ኢኒሻሊ ስናይ ሴንተራቸው የነበረው ይሄ restored dynasty restoration of the Solomonic dynasty እያየን ስለሆነ ይህ restored የሆነው የሶሎሞኒክ ዳይናስቲ እንትናቸው መጀመሪያው ሜዲቫል አማራ ላይ ነበር ማለት ነው። ወይም ደግሞ በአሁኑ ሰዓት ደቡብ ወሎ ብለን የምንጠራው አካባቢ ሌክ ሀይቅ ብለን የምንጠራው አካባቢ ዛሬ ላይ ነበር ማለት ነው ካፒታላቸው። however it gradually shifted southward to the districts of መንዝ፣ ተጉለት፣ ቡልጋ። ነገር ግን ስሩ ታይም ወይም ደግሞ በሂደት ከሀይቅ ወደ ሳውዝዋርድ ወደ ደቡብ በኩል ወደ መንዝ ግዛት ወደ ተጉለት ግዛት እና እንዲሁም ወደ መንዝ ወረዳ ወደ ተጉለት ወረዳ እንዲሁም ወደ ቡልጋ ወረዳ ሽፍት ማድረግ ችሏል ማለት ነው። እነዚህ የካፒታል ሲቲያቸው የዚህ ሰሎሞኒክ ዳይናስቲ ማለት ነው። and finally to the regions dominated by the great height of the የረር እና በመጨረሻ ደግሞ ወደ የረር ወደ እንጦጦ ወደ መናገሻና ወደ ዋጫጫ ፉሪ ኤንድ ዝቋላ ማውንቴንስ ወደ እነዚህ ተራሮች ሽፍት ማድረግ ችሎ ነበር ማለት ነው። ይህ ካፒታላቸው ማለት ነው። after coming to power ወደ ስልጣን ከመጡ በኋላ ማለት ነው ይኩኖ አምላክ embarked on consolidating his authority throughout the empire። ምንድነው ይህ በኢምፓየሩ በግዛቱ በኩል ይህን የራሱን እንትን ማስፋት ችሎ ነበር ማለት ነው ይኩኖ አምላክ። in this regard he quickly subdued ኢፋት። quickly subdued አድርጓታል ወይም ደግሞ ኢፋትን በፍጥነት እንትን ማለት ችሏል። the muslim center adjacent to ሸዋ። ይሄ ሙስሊም ሴንተሩ ደግሞ ወደ ሸዋ ነበር ማለት ነው። የሙስሊሞች ኢስላሚክ ኪንግደም ብለን የምንጠራው ወደ ሸዋ ነበር ማለት ነው ሴንተራቸው። የት አንቲል ዘ ካሚንግ ኦፍ አምደ ጽዮን እስከሚመጣ ድረስ እስከ አምደ ጽዮን ንጉስ አምደ ጽዮን እስከሚመጣ ድረስ ማለት ነው። እሱም ደግሞ ከ1314 እስከ 1344 ድረስ ወይም ደግሞ ለ30 ዓመት ያህል ገዝቷል ማለት ነው። ኪንግ አምደ ጽዮን ኦፍ ዘ ኢትዮጵያ ማለት ነው። the center and the territorial limit of the Christian kingdom was mainly in present day ትግራይ፣ ላስታ፣ ሜዲቫል አማራ ኤንድ ሸዋ። ምንድነው አሁን ላይ ምንድነው ማለት ነው ይሄ the center and the territorial limit of the Christian kingdom። ይሄ ሴንተር ማለት ዋና ከተማቸውና ይህ territorial limit ወይም ደግሞ የግዛታቸው ገደብ ወሰን ስናየው የክርስቲያን ኪንግደም was mainly in present day በአሁኑ ሰዓት ትግራይ፣ ላስታ፣ ሜዲቫል አማራ ኤንድ ሸዋ ነበር ማለት ነው። አምደ ጽዮን ከ1314 እስከ 1344 ገዝቷል ለ30 ዓመት ያህል ማለት ነው። was the first Solomonic king የመጀመሪያው የሶሎሞኒክ ዳይናስቲ የመጀመሪያው ንጉስ ነበር ማለት ነው። ኪንግ አምደ ጽዮን ማለት ነው። who embarked on a policy of a wider and rapid territorial expansion። ኪንግ አምደ ጽዮን ከሚታወቅባቸው ዋና ሁለት
ፖይንቶች ስናነሳ አንደኛው ምንድነው ማለት ነው ኪንግ አምደ ጽዮን ከሚታወቅባቸው ኪንግ አምደ ጽዮን በጣም ግዛቱን በማስፋፋት ይታወቃል ማለት ነው። who embarked on a policy of a wider and rapid territorial expansion በፍጥነት ይህ ቴሪቶሪውን ወይም ግዛቱን በጣም ያስፋፋ ነበር። በማስፋፋት የታወቀ ከክርስቲያን ኪንግደም ግዛትን በማስፋፋት ከሚታወቁ ነገስታት the first king who well known by rapid territorial expansion is called ኪንግ አምደ ጽዮን። ኪንግ አምደ ጽዮን ከክርስቲያን ኪንግደም ግዛትን በማስፋፋት በጣም ታዋቂ ወይም ደግሞ የመጀመሪያው ንጉስ ነበር ማለት ነው። So አምደ ጽዮንስ main motives of expansion were economic and political። ይሄ የአምደ ጽዮን ፍላጎቱ ምንድን ነበር ማለት ነው? ዋናው እንደ ሞቲቬተር እንደ አነሳሽ በመሆን ሲያገለግለው የነበረ ምንድን ነበር ማለት ነው? እሱ ምን ብሎ ያምናል ማለት ነው? ይሄ ኪንግ አምደ ጽዮን ብለን የምንጠራው ንጉስ ስልጣንን ማስፋፋት ለኢኮኖሚ መጠናከር እና ለፖለቲካዊ መጠናከር በጣም ወሳኝ ነው ብሎ ያምን ስለነበር to control the trade routes and territorial seizures እነዚህን ይሄ ወደቦቹን ኮንትሮል ማድረግ ለኢኮኖሚ በጣም ወሳኝ ነው ብሎ ያምን ነበር ማለት ነው። ይሄ እንደ መነሳሳትና በውስጡ እንደ መነቃቃትን ይፈጥርለት ነበር ማለት ነው። በዚህ ምክንያት በዚህ ባለው መነሳሳትም ብዙ ጦር ቦታዎችን ድል ማድረግ ችሎ ነበር ማለት ነው በሰዓቱ ኪንግ አምደ ጽዮን ብለን የምንጠራው ንጉስ ማለት ነው። ሶ አምደ ጽዮን during the reign of አምደ ጽዮን ይሄ አምደ ጽዮን ወደ ስልጣን በመጣ ጊዜ ነው በሰዓቱ ኪንግ አምደ ጽዮን during the reign of አምደ ጽዮን the Christian kingdom controlled extensive territories ቅድም እንዳልኳችሁ ነው። ይሄ ንጉስ አምደ ጽዮን ከመጣ በኋላ ወይም ወደ ንግስናው መንበር ከመጣ በኋላ ይሄ የክርስቲያን ኪንግደም ብዙ እንትኖችን ወይም ደግሞ ግዛቶችን ኮንትሮል ማድረግ ችሏል። ዶሚኔት ማድረግ መቆጣጠር ችሎ ነበር ማለት ነው። as a result he was considered as the most expansionist king of medieval Ethiopia ቅድም ያልኳችሁ ነው። በዚህም ምክንያት ይሄ ኪንግ አምደ ጽዮን ምን ተብሎ ይታሰብ ነበር ማለት the most expansionist king of medieval Ethiopia ግዛትን በማስፋፋት በጣም the most expansionist king of ሜዲቫል ኢትዮጵያ የማዕከለኛው ዘመን የኢትዮጵያ ግዛትን በማስፋፋት ታዋቂው ወይም ደግሞ ግንባር ቀደሙ ንጉስ በመባል እስቲናው እናወሳዋለን እንዘክረዋለን ማለት ነው ኪንግ አምደ ጽዮን። his reign also witnessed the expansion of trade leading to the flow of commodities to the coast following the major routes። ይሄ ምንድነው የሱ ወደ ግዛት ከመጣ በኋላ ይሄን ንግድን በጣም አስፋፍቷል ማለት ነው። In the process of consolidating his power, አምደ ጽዮን subdued rebellions in an attempt to end centrifugal tendencies which threatened the unity of the Christian kingdom። ምንድነው ይሄ ንጉስ አምደ ጽዮን ይሄን ስልጣን ማስፋፋቱን ወይም ደግሞ ፓወሩን ስልጣኑን ለማስፋፋት በሚያደርገው ትግል አማካኝነት በሚያደርገው ሂደት ውስጥ በጣም ብዙ አመፀኞች ፌስ ማድረግ ችሎ ነበር ወይም ደግሞ ለአመፀኞች ተጋልጿል ማለት ነው። እና ለግዛቱ ኢቭን ለክርስቲያን ኪንግደም ለግዛቱ በጣም ስጋት የሚፈጥሩ አመፀኞች ወይም ደግሞ ሬብሊኒያንስን ፌስ ማድረግ ችሏል ወይም ደግሞ ተነስተውበት ነበር ማለት ነው። in the process he expanded his territory into አገው ወይም አዊ of ጎጃም around 3023 up to ወይም 24 ቢዛሞ and ዳሞት in 3060 ምንድነው በሂደቱ ወይም ደግሞ ስልጣን በግዛት በማስፋፋት በሚያደርገው ስልጣን ሂደት ውስጥ የሱን ስልጣኑን ወይም የግዛት ወሰኑን ወደ አገው ዛሬ ላይ አዊ ብለን በምንጠራው በጎጃም በሚገኘው ማለት ነው እንዲሁም በቢዛሞ ወደ ዳሞት ማስፋፋት ችሎ ነበር። እንዲሁም ቤተ እስራኤል ሎኬትድ ቢትዊን ደንቢያ ኤንድ ተከዜ ሪቨር በተከዜ ሪቨር እና በደንቢያ ዘፕሬዝዳንት ላይ በሚገኘው ማስፋፋት ችሎ ነበር ማለት ነው። ኤንድ ሬድ ሲ ኮስት እና በቀይ ባህር አካባቢ ማለት ነው። እና he gave አንደርታ ወይም ደግሞ ኢንቱ ዳይስ ኖርት ኢስተርን ትግራይ ቱ ሂስ ዋይፍ ቢለን ሳባ የሱ ዋይፍ ወይም ደግሞ የኪንግ አምደ ጽዮን ሚስት ቢለን ሳባ በመባል ታወቃለች ማለት ነው። አንደርታን እንድታስተዳድር መቀሌ ሰባ አንደርታ ብለን የምንጠራው ዛሬ ላይ ማለት ነው። እንዲሁም ቱ ዳይስ ኖርት ኢስተርን ሰሜን ምስራቅ ትግራይ ብለን የምንጠራውን አሁን ላይ ማለት ነው እሱን ለሚስቱ ወይም ደግሞ ለቢለን ሳባ እንድታስተዳድረው ለሷ ሰጧት ነበር ማለት ነው። ኦኬ to consolidate the control of the Christian state over the provinces of the north
extending to the coastal areas of Mazawa. So, Amdetsion's army faced a stiff resistance from among ኢፋት ኤንድ ሸዋ። ይሄ የአምደጽዮን ጦር በጣም ከባድ የሆነ ተቃውሞ ደርሶበታል ማለት ነው፣ በኢፋቶች እና በሸዋዎች ማለት ነው። which may have cooperated with the rebellious army at Anderta led by ይብቃ እግዚ in 30 ቲዮኒስ ማለት ነው። በ1320ዎቹ ይብቃ እግዚ ይገዛው በነበረው በአንደርታ በጣም ብዙ ተቃውሞ ደርሶ however ባህረ ሰገድ the son of አምደጽዮን ቢካም ዘ ገቨርነር ኦፍ ትግራይ። ነገር ግን ባህረ ሰገድ የሚባለው የትግራይ ገዢ ሆኖ ተሹሞ ነበር ማለት በሰዓቱ። ይህ ባህረ ሰገድ የሚባል ልጅ ነበረው ማለት ነው፣ የአምደጽዮን ልጅ ማለት ነው። ሶ ኢን 3025 በ1325 አምደጽዮን ካምጅንድ ቱ ቱዳይስ ኤርትራን ሪጅን። በ1325 ዛሬ ላይ ኤርትራ ብለን የምንጠራውን ፓርት ዶሚኔት ማድረግ ኮንትሮል ማድረግ ችሎ ነበር ማለት ነው። አፍተር ኮንትሮሊንግ ዘ ሆል ሪጅን he appointed a governor with a title of ምንድን ነው ማለት ነው። ይሄ ኮንትሮል ካደረገው በኋላ ይሄን ኤርትራንና አካባቢዋን ገቨርነሩ ወይም ገዢው ብሎ ሰይሞታል ማለት ነው። ማይከለ ባይር ብሎ ሰይሞታል። ማይከለ ባይር ብሎ ሰይሞታል። which later on changed to ባህረ ነጋሽ። በኋላ ስሟ ደግሞ ወደ ማን ተቀይሮላት ነበር ማለት ነው? ወደ ባህረ ነጋሽ ተብሎ ተቀይሮላት ነበር ማለት ነው። ኢን ዘ ሳውዝ ኢስት ይህ በደቡብ ምስራቅ በኩል ሙስሊም ሱልጣኔትስ ፔድ ትሪቢዩትስ ቱ ዘ ክርስቲያን ኪንግደም። ሙስሊም ሱልጣን የሙስሊም ገዢዎች ደግሞ ይህ ትሪቢዩት ወደ ክርስቲያን ትሮች በጣም እንትን ብለው ነበር ማለት ነው። ኦኬ ኢን ዘ ሳውዝ ጉራጌ ስፒኪንግ ኤሪያስ ኤንድ ኤ ፊው ኦፍ ዘ ኦሞቲክ ኪንግደምስ ላይክ ወላይታ ኤንድ ጋሞ ዌር brought under the influence of the Christian state. Amdetsion was in full control of all the trade routes and sources of trade of Ethiopian region in the early 30s. በ1330 አካባቢ ይህ አምደጽዮን ዋና የሚባሉ የንግድ ወደቦችንና ሩቶችን ሳይቀር ኮንትሮል ማድረግ ችሎ ነበር ማለት ነው። The consolidation and territorial expansion of The consolidation and territorial expansion of the Christian kingdom continued during the successors of አምደጽዮን። ይህ ኮንሶሊዴሽን ቴሪቶሪያል ኤክስፓንድ ማድረጉ በክርስቲያን ኪንግደም በኩል በሌሎች ነገስታቶችም በአምደጽዮን ተጀምሮ በሌሎች ነገስታቶችም የቀጠለ ነበር ማለት ነው። This is all about today's lesson. Next time we will see 4.2.3 evangelization, religious movement and religious reforms of ዘርዓ ያዕቆብ። ይህ ዘርዓ ያዕቆብ ስላደረገው ሃይማኖታዊ እንቅስቃሴ እና ይሄ ለውጦቹን ወይም ደግሞ ሪፎርሞችን እናያለን ማለት ነው። Thanks for your attention. Next time we will continue evangelization, religious movement and religious reforms of ዘርዓ ያዕቆብ. Thank you for your attention. Have a nice time. ይመቻችሁ። አመሰግናለሁ ስለ ሁሉም ነገር። ኮሜንት አድርጉኝ፣ ማስተካከሉን ነገር ካለ አስተካክላለሁ። ይመቻችሁ። አንብቤ መጣና በቀጣይ ይህንን ቪዲዮ ፓርት 2 የምቀጥልላችሁ ይሆናል ማለት ነው። have a nice time. See you.